አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በአማራ ክልል በጣና ዙሪያ የሚደረገው ውጊያና የፋኖ ኃይሎች በቀጠናው መስፋፋት እንደቀጠለ ነው። አገዛዙ ደግሞ የአየር ጥቃቶችን እያደረሰ ሲሆን እውቁ ጋዜጠኛም የኢትዮጵያ መንግስት ድሮንን እንደ እጅ ቦምብ እየተጠቀመ ነው ብሏል። ብልጽግና በበኩሉ የመንግስት ሰራተኞችም ከፋኖ ጋር ሆነው እየተዋጉ ስለመቆየታቸው አምኗል። ዝርዝሩ ተዘጋጅቷል። እናቶ ጌታቸው ረዳ በወልቃይትና መሰል አካባቢዎች ላይ የተላለፈውን ውሳኔ በፍርድ ቤት ማሳገዳቸውን ገልጸዋል። የትግራይ ክልል አስተዳደር ደግሞ ሉዓላዊ ግዛት የፍርድ ቤት አሊያም የሽያጭ ዋጋ ድርድር ጉዳይ አይደለም ሲል አሳውቋል። ውሳኔውን ተከትሎ አገዛዙ እንዳቀደው መነጋገሪያ ጉዳይ ቢሆንም የጠበቀው የመበታተን ዓላማውን ያሳካለት ግን አይመስልም። ተጨማሪውን ይዘናል። ይህ በእንዲህ እንዳለ አቶ ጌታቸው ረዳን የፕሪቶሪያን ስምምነት ያላነበቡ ወይም ሕግን የማያውቁ ሲሉ ኮሎኔል ደመቀ ዘውዱ ወርፈዋል። የአብይ አህመድ መንግስት እንዴት 5 ዓመት ሙሉ ወደ ትግራይ በጀት ይፈቅዳል ሲሉ አንስተው ስለ ጽምዶ የተናገሩት ኮሎኔል ደመቀ ዘውዱ እኛ የብልጽግና ቅርንጫፍ ነን ሲሉም ተሰምተዋል። በሌላ በኩል የትግራዩ ምክር ቤት ጉዳዩን ቀይ መስመር ሲል ገልጾታል። ሰሙታላችሁም። ጄኔራሉ አብይ አህመድን የማግኘት እቅዳቸው እንዳልተሳካላቸው መግለጻቸው ተሰማ። ኢትዮጵያ በዚህ ጦርነት ውስጥ ጣልቃ እንዳትገባ የጄኔራሉ ፍላጎት ስለመሆኑም ዲፕሎማቱ ተናግረዋል። ሌላኛው መረጃችን ነው። ሶማሌላንድ ከፍተኛ ዲፕሎማቷን በእስራኤል የመጀመሪያ አምባሳደሩ አድርጋ መሾሟ ታወቀም። በሌላ በኩል ሶማሊያ ደግሞ አሜሪካ የሶማሊያ ወደቦችንና ኤርፖርቶችን ለወታደራዊ አገልግሎት እንድትጠቀም የሚፈቅደውን ስምምነት ለማደስ ጥያቄ ማቅረቧ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በጣና ዙሪያ የሚደረገው ውጊያና የፋኖ ኃይሎች በቀጠናው መስፋፋት እንደቀጠለ ነው። አገዛዙ ደግሞ የአየር ጥቃቶችን እያደረሰ ሲሆን እውቁ ጋዜጠኛም የኢትዮጵያ መንግስት ድሮንን እንደ እጅ ቦምብ እየተጠቀመ ነው ብሏል። ብልጽግና በበኩሉ የመንግስት ሰራተኞችም ከፋኖ ጋር ሆነው ሲዋጉት መቆየታቸውን አምኗል። በአማራ ክልል የመከላከያ ሰራዊቱ በርዕሰ መዲኗ ባህር ዳር ዙሪያ ውጊያ እያከናወነ እንደሚገኝ የገለጸው ትናንት ነው። ከከተማም ብዛም በማይርቁ እንደ አጨፈር ይስማላ ባሉ አካባቢ ዛሬም የፋኖ ኃይሎች መግባታቸውን ተከትሎ የተኩስ ልውውጥ መደረጉም ሰምቷል። በዚህ አካባቢ ትናንት የብልጽግናው አገዛዝ የአየር ድብደባ መፈጸሙም የሚታወስ ነው። በባህር ዳር ጣና ዙሪያ የሚደረገው ውጊያ ቀጥሎ በዚህ አካባቢ የዳርቻ ወረዳ በሆነው ጣቁሳም ድልጊ ከተማ ባለፉት 2 ቀናት በርካታ የድሮን ጥቃቶች ደርሰዋል። በወረዳው መቀመጫም ፍርድ ቤትን ጨምሮ በርካታ ተቋማት ተቃጥሏል። በቁጥር ያልታወቁ ዜጎችም ለሰብአዊ ጉዳት ተዳርገዋል። በቅርቡ የውጊያ ቀጠና በሆኑት የክልሉ የተለያዩ አካባቢዎች የፋኖ ኃይሎች በሚገቡበት ወቅት በተቋማት ላይ የሚደርሱ ቃጠሎችና ውድመቶችን ማሳያ የምትሆነው ደግሞ ደብረ ታቦር ከተማ ናት። የብልጽግናው አገዛዝን በከተሞቹ ተደጋጋሚ የአየር ጥቃትን በማድረስ ውድመቶችን መርቷል። እውቁ የቢቢሲ የቀድሞ ጋዜጠኛና የኮመንዌልዝ ፕሮፌሰሩ ማርቲን ፕላውት በእግረኛ ሰራዊቱ ላይ ከፍተኛ መዛባት ያጋጠመው የአብይ አህመድ መንግስት የድሮን ማዕበልን በአማራ ክልል የተለያዩ ስፍራዎች ላይ እያዘነበ ነው ብሏል። አሁን የኢትዮጵያ መንግስት በአማራ ክልል ድሮንን እንደ የእጅ ቦምብ እየተጠቀመ ያለበት ሁኔታ ላይ ደርሷል ሲልም አክሏል። አገዛዙ በቢሊዮኖች ዶላር የሚያወጣበትን ይህንን የአየር ድብደባን ሲፈጽም ደግሞ የራሱን የሚሊሻና የአድማ ብተና አባላትን ሳይቀር እየጨፈጨፈ ነው። ይህን ደግሞ በቅርቡ በተለያዩ የክልሉ አካባቢዎች ያደረገው ነው። በአማራ ክልል በሚደረገው ውጊያ ላይ ከሕክምና ባለሙያዎች እስከ መምህራን ከሲቪል ሰርቫንቱም እስከ ጸጥታ ኃይሉ ድረስ የፋኖ ኃይሎችን በመቀላቀል ብልጽግናውን እየተፋለሙ ስለመሆኑ የሚታወቅ ነው። ዛሬም የክልሉ መንግስት ያረጋገጠው ይህንኑ ነው። የመንግስት ሰራተኞች ከጽንፈኛው ጋር ሆነው እየተዋጉ ነው የሚል ግምገማን አደረኩ ያለው የክልሉ መስተዳድር ምክር ቤት እጅ የሰጡኝ ግን ወደ ቀደመ ስራቸው ለመመለስ ወስኛለሁ ሲልም አሳውቋል። በእንዲህ ያለ ሁኔታ ውስጥ ሰራዊታቸውን በክልሉ አሰማርተው እያዋጉ የቀጠሉት የሰሜን ምስራቅ እዝ አዛዡ ሌተናንት ጀነራል አሰፋ ቸኮል ደግሞ ቅዠት ሆነ የሚል ንግግር አድርገዋል። ታሪካዊ ጠላቶች ያሏቸው ነገር ግን ማንነታቸውን በስም ያልገለጿቸውን አካላትን ሊያፈርሱን ነበር፣ ነገር ግን ተጋድሎ እያደረግን ህልማቸውን ቅዠት አደረግነው በማለት
እነ አቶ ጌታቸው ረዳ በወልቃይትና መሰል አካባቢዎች ላይ የተላለፈውን ውሳኔ በፍርድ ቤት ማሳገዳቸውን ገልጿል። የትግራይ ክልል አስተዳደር ደግሞ ሉዓላዊ ግዛት የፍርድ ቤት አሊያም የገበያ ዋጋ ድርድር ጉዳይ አይደለም ሲል አሳውቋል። ውሳኔውን ተከትሎ አገዛዙ እንዳቀደው መነጋገሪያ ቢሆንም የጠበቀውን የመበታተን ዓላማውን ያሳካለት ግን አይመስልም። የፌዴሬሽን ምክር ቤት ውሳኔን ተከትሎ በተለይም በትግራይ ጉዳይ ላይ የሚንቀሳቀሱ በሰፋ ልዩነት ውስጥም የሚገኙ በክልሉም ይሁን ከክልሉ ውጭ ያሉ አካላት በኩል ተመሳሳይነት ያለው የተቃውሞ መግለጫ ነው ባለፉት ቀናት የተስተዋለው። በዚህ ረገድም የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳና ፓርቲያቸው ስምረት የሚጠቀሱ ናቸው። አሁን ደግሞ የፌደራሉ ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ 5 የምርጫ ክልሎችን ከትግራይ ክልል ለማውጣት ያስተላለፈውን ውሳኔ ለጊዜው አገደ የሚለው ጉዳይ መነጋገሪያ ሆኗል። ፍርድ ቤቱ ይህንን እገዳ የጣለው ጉዳዩ በዝርዝር ታይቶ ውሳኔ እስኪሰጥበት ድረስ ነው ተብሏል። እንደ ፍርድ ቤቱ ትዕዛዝ ከሆነ የእገዳ ውሳኔው የተላለፈው ስምረት የካቲት 16 በወኪላቸው በአቶ ጌታቸው ረዳ አማካኝነት በብሔራዊ ምርጫ ቦርድ ላይ ባቀረቡት አቤቱታ መሰረት ነው። የአብይ አማካሪና ፓርቲያቸው ውሳኔውን ያሳለፈው የፌዴሬሽን ምክር ቤት ቢሆንም የምርጫ ቦርድ እንዳያስፈጽም ይከላከልላቸው ዘንድ ግን የልደታውን ፍርድ ቤት አቤት ብለዋል። እንዲህ ያለ ጉልህ ፖለቲካዊ ውሳኔ ቀርቶ የብልጽግና ዲጂታል ሚሊሻ አባላት ወደ ችሎት እንዲቀርቡም በተደጋጋሚ ትዕዛዝ ሰጥቶ ሰሚ ሲያጣ የተስተዋለው የፈታቸውን እስረኞች ሲታገቱ የተመለከተው ሚኒስትሮች ምስክር ሆነው እንዲቀርቡ ደጋግሞ ጠይቆ ውድቅ ሲያደርጉበትም የተስተዋለው ፍርድ ቤት አሁን የአብይን ፖለቲካዊ ውሳኔ ላይ ሚናለው ተብሎ ሌላ ተዋናይ ሆኖም ተከስቷል። የሆኖ ሆኖ የአቶ ጌታቸው ረዳና ቤቱታ ተከትሎም ፍርድ ቤቱ በሰጠው ትዕዛዝ ብሔራዊ ምርጫ ቦርድ ለአመልካቹ ክስናም ለቀረቡ ማስረጃዎችም መደበኛ ምላሽ እንዲሰጥ መመሪያ አስተላልፏል። ለዚህም ሲባል ለምርጫ ቦርድ መጥሪያ እንዲላክለት ፍርድ ቤቱ አዟል። ፍርድ ቤቱ የምርጫ ቦርድ የፌዴሬሽን ምክር ቤት ውሳኔን መነሻ አድርጎ ባስተላለፈው ውሳኔ ላይ ጊዜያዊ የእገዳ ትዕዛዝን የሰጠ ሲሆን ይህ የእገዳ ትዕዛዝ ፍርድ ቤቱ በጉዳዩ ላይ ክርክር ሰምቶ መደበኛ ውሳኔን እስከሚሰጥ ድረስ ጸንቶም ይቆያል ተብሏል። በተጨማሪም ፍርድ ቤቱ የእገዳ ትዕዛዙ ለብሔራዊ ምርጫ ቦርድ በይፋ እንዲደርሰው መመሪያ የሰጠ ሲሆን የምርጫ ቦርድ ማንኛውም ተቃውሞ ወይንም አስተያየቱን በቀጣይ ቀጠሮ ላይ ማቅረብ እንደሚችልም ተብራርቷል። ይህንን ተከትሎም ምላሾች እየተሰጡ ናቸው። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ አንዱ ናቸው። የትግራይ ዋና ዋና ብሔራዊ ጉዳዮች በአሻጥርና በድራማም ወደ ቢሮክራሲና ወደ ፍርድ ቤት መውሰድ እንደዚሁም ወደ ሽያጭ ዋጋ ማውረድ በትግራይ ሕዝብ ላይ የሚያመጣው ቀጣይ መዘዝ ከባድ ነው ሲሉ ይገልጻሉ። አክሎም የትግራይ ሉዓላዊነት የኢትዮጵያ ፍርድ ቤት ጉዳይ አይደለም፣ የትግራይ ሉዓላዊነት ለገበያ የሚቀርብ ጉዳይም አይደለም፣ የሪፈረንደምም ጉዳይም አይደለም፣ የድራማና የሽግግር ጉዳይም አይደለም ሲሉ አብራርተዋል። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋም የፌደራል መንግስቱ የትግራይ ዓላማ ግልጽ ነው፣ ማንበርከክ ነው ሲሉ ከሰሞኑ ባደረጉት ቃለ ምልልስ ላይ ገልጸው ነበር። ይህ በእንዲህ እንዳለና አቶ ጌታቸው ረዳን ፕሪቶሪያን ያላነበቡ ወይ ደግሞ ህግን የማያውቁ ሲሉ ኮሎኔል ደመቀ ዘውዱ ወርፈዋል። የአብይ አህመድ መንግስት እንዴት 5 ዓመት ሙሉ ወደ ትግራይ በጀት ይፈቅዳል ሲሉ አንስተው ስለ ጽምዶም የተናገሩት ኮሎኔል ደመቀ እኛ የብልጽግና ቅርንጫፍ ነን ሲሉም ተሰምተዋል። በሌላ በኩል የትግራይ ምክር ቤት ጉዳዩን ቀይ መስመር ነው ሲል ገልጾታል። የወልቃይት ቀጠና የብልጽግና ሹም የሆኑት ኮሎኔል ደመቀ ዘውዱ አስተዳደራቸው የብልጽግና ቅርንጫፍ መሆኑን ባረጋገጡበት መግለጫ ላይ እነጌታቸው ረዳና ህወሓትን ደጋግመው ወርፈዋል። የፌዴሬሽን ምክር ቤትን ሰድበውብናል የሚሉት ኮሎኔሉ ወደኛ የፌደራል መንግስት ተወካይ መስለው መጥተው ነበር ሲሉ አቶ ጌታቸው ረዳን አንስተው የለውጥ ኃይል በሚል ሽፋን የሚንቀሳቀሱ አሁንም የህወሓት የሆኑ ሰዎች ናቸው በማለትም ፈርጀዋል። ወይ የፈረሙትን ስምምነት ያላነበቡ አሊያም ደግሞ ህግ ያልተማሩ እያሉም ገልጸዋል። አቶ ጌታቸው ረዳ ለምሳሌ ፕሪቶሪያ ህግን ተጥሷል እሱ ራሱ ነው የፈረመው። ፕሪቶሪያ ግን ይሄን አከራካሪ ቦታ ለትግራይም አይሆንም ለአማራም አይሆንም በአንድ በኩልም ማያውቁ ሆናል ህግ ማያውቁ ወይ አላነበቡትም። ይሄ የተስማሙበትን አምተውታ አንብበና ወጣል። ስለዚህ አማራም ነው አይልም ትግራይም አይሆንም። ስለዚህ አከራካሪ ስለሆነ ማን ሊካተው ማክራው መንግስት ነው።
ከሰሞኑ በፌዴሬሽን ምክር ቤት የተወሰነውና የምርጫ ቦርድም ሊያከናውነው ያሳወቀውን ተግባር በተመለከተ ሲናገሩ በሰባተኛው ምርጫ ላይ እንድንሳተፍ መደረጉ እጅግ በጣም መልካም ጅምር ነው በማለት ነው። ዋናው ነገር ከትግራይ ጋር ፍቺ መፈጸማችን ነው። ሙሉ ፍቺውን ደግሞ በቀጣይነት የምናየው ይሆናል የሚሉት ኮሎኔል ደመቀ ዘውዱ ምርጫ ማድረግ በጀቱን እንድናገኝ ያደርገናል ሲሉም ገልጿል። ወደ ትግራይ ግን ለ5 ዓመታት ያክል በጀት ሲላክ ነበር እያሉ የከሰሱት ኮሎኔሉ ህገ መንግስታዊ ስርዓትን ለማፍረስ እነዚህ አካላት እየሰሩ አሁን ደግሞ ጽምዶ እያሉ እንዴት በጀት ይለቀቅላቸዋል እያሉም ተቃውሟል። ከህገ መንግስት ውጭ መንግስት እንኳን ይወቁ መንግስት ግን በጀት የሰጣቸው 5 ዓመት ቆይ ይህንንም ያጠገባቸውም አይደለም ያረካቸውም አይደለም። እሱን ትተው ሌላ ህገወጥን ኃይል አደራጅተው ከኤርትራም ጽምዶ በሚል አገርን ተመልሶ ለማፍረስ ሲንቀሳቀሱ ህገ መንግስት እንደጣሱ ተደርጎ አይታያቸውም። ዋናው ገና ሳይመለስ በቅርንጫፍ አሁን ይህን ያህል በጣም የተንጣጡ ትግራይ ኤሊቶች እኔ ዋናውን ናቸንት ምን እንደሚሉ ያላል። ኮሎኔሉ ከሳምንታት በፊት በሁመራ አግኝተዋቸው የነበሩትን አቶ ጌታቸው ረዳን ጨምሮ ህገ መንግስቱን ባለማክበርም ከሰው አማራ ክልል ውስጥ ጎንደር በተለይም ደግሞ ደቡብ ጎንደር አካባቢ ያሉት ሳይቀር ለትንሽ መሬት አትጋጩ ይሉናል ባይ ናቸው። በእርግጥ አቶ ጌታቸው ረዳም ከሳምንታት በፊት እነ ኮሎኔል ደመቀ ዘውዱን የህወሓት መንፈስ ያለባቸው እያሉ ከሰው እንደነበር የሚዘነጋ አይሆንም። አሁን ወልቃይትን የሚያስተዳድሩ አመራሮች ትግረኛ ተናጋሪዎች ናቸው። ባህር ዳር እና ጎንደር ላይ እንዳይቀጧቸውና እንዳያገሏቸው ፈርተው እንጂም ከመድረክ ውጭ ግን ሀሳብህን እንደግፋለን ነው የሚሉት። ነገር ግን የህወሓት ባህል ተጋብቷል ነበር ያሉት። ናይ ቲፒኤልኤፍ ካልቸር ዘልመዶ ሕመቅተሉ ኣብ ዝኾነ መድረክ ክትዛረብ ተኾይንካ ዘይተኣምነ ነው ክትዛረብ ትግደል እያ። አው ነፍታ ማፍተ ሕመራው ትግርኛ ዛረው ምዃኑ ዝፈልጦ ሰባት የህወሓት ቤት ያስተማረ ነገር ቢኖር የማታምንበትን ነገር መናገርን ነው። ሀሳብህን እንደግፋለን የሚሉኝ መድረክ ላይ ሌላ ሲናገሩ ነው የምሰማቸው። ትግራዋይ የሆኑ ሰዎች በትግረኛ እያወሩ እኛ ግን አማራዎች ነን ይሉኝ ነበር። ይሄ ደግሞ የህወሓት ባህል ነው። ባህር ዳርና ጎንደር ሲሄዱ የሚጠየቁት ነገርን እያሰቡና ቴሌቪዥን ላይ ይታያለሁ ብለው እያሰላሰሉ ነው እዚህ ወልቃይት ላይ ያሉት ሰዎች የሚናገሩት። እምነት ከመዘለው የተረደ ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር አማካሪ ምክር ቤት የፌደራል መንግስቱም ሆነ ምርጫ ቦርድ ከትግራይ አንዳችን መሬት ወይንም ማንነት ሊወሰድ ወይንም ሊሰጥ አይችልም ሲል አጣጥሏል። የክልሉ ህገ መንግስት አንቀጽ 2 የትግራይን ወሰን በግልጽ ደንግጓል በማለት ዛሬ ባወጣው መግለጫው የገለጸው ምክር ቤቱ ሆኖም የምርጫ ቦርድና የፌዴሬሽን ምክር ቤት አወዛጋቢ ባሏቸው 5 የትግራይ ክልል የምርጫ አካባቢዎች ላይ ከትግራይ ውጭ ምርጫ እንዲካሄድባቸው ወስነዋል ብሏል። ምክር ቤቱ የትግራይ ሉዓላዊ ግዛት ከቶውንም ቢሆን ለድርድር የማይቀርብ ቀይ መስመር መሆኑንም አጽንኦት ሰጥቶታል። ጄኔራሉ አብይን የማግኘት እቅዳቸው እንዳልተሳካ መግለጻቸው ተነገረም። ኢትዮጵያ በጦርነቱ ውስጥ ጣልቃ እንዳትገባ የጄኔራሉ ፍላጎት ስለመሆኑም ዲፕሎማቱ ተናግሯል። የብልጽግናው ፕሬዝዳንት አብይ አህመድና የሱዳኑ ጦር አዛዥ ጄኔራል አብዱል ፈታህ አልብሩሃን ስማቸው በተለይም ደግሞ የትግራይ ጦርነት ከመጀመሩ ጥቂት ቀናት አስቀድሞ በነበረው ሁነት አብሮ የሚነሳ ነው። የትግራይ ጦርነት ከመጀመሩ 2 ቀናት በፊት ማለትም ጥቅምት 22 2013 ዓ.ም ወደ አዲስ አበባ የተጓዙት የሱዳን ሉዓላዊ ምክር ቤት አዛዥ የሆኑት ጄኔራል አልብሩሃን ምዕራብ ጎንደር አካባቢ የሚገኘውን የአልፋሽጋ መሬትን እንዲወስዱና በምላሹም በትግራይ ጦርነት ላይ ተሳትፎ እንዲኖራቸው መጠየቃቸው መዘገቡ ይታወሳል። ጄኔራል አልብሩሃን በወቅቱ ለአልጀዚራ የተናገሩትና መነጋገሪያ የነበረው ዘገባ እንደሚያመላክተው የሱዳን ሰራዊት አልፋሽጋን የያዘው በጠቅላይ ሚኒስትር አብይ አህመድ ግብዣ ነበር። ይህ ከሆነ በኋላም 50 ኪሎ ሜትር በሚሸፍን ስፋት ወደ ኢትዮጵያ ግዛት የገባው የሱዳን ጦር በርካታ የኢትዮጵያ አርሶ አደሮችና ባለ ሀብቶችን አፈናቅሎ መሬቱንም ነጥቆ ወደ እርሻ ስለመግባቱ ሲዘገብ መቆየቱ አይዘነጋም። አሁን ደግሞ በሱዳን የተቀሰቀሰው ጦርነትን ተከትሎ የአልብሩሃንን ጦር የሚዋጋውን የፈጥኖ ደራሽ ኃይሉን የሚሊሻ ካምፕ ገንብተው የጦር መሳሪያንም እያጓጓዙ ለተባበሩት አረብ ኤምሬቶች ሲሉ አማጺ ኃይሉን እየደገፉ ናቸው አብይ አህመድ። ዲፕሎማቱ በበኩላቸው ጄኔራል አልብሩሃን አብይን ለማግኘት ጥረት እንዳደረጉ ይገልጻሉ። ከብልጽግናው ፕሬዝዳንት አብይ አህመድ ጋር ለመነጋገር ብዙ ጊዜ ጠይቄያለሁ፣ ነገር ግን እስካሁን መልስ አልተሰጠኝም ሲሉ ጄኔራል አልብሩሃን መናገራቸውንም ገልጿል። የሱዳን ወታደራዊ መሪ ሌተናንት ጄኔራል አብዱል ፈታህ አልብሩሃን በአዲስ አበባ ጉብኝት ለማድረግና ከብልጽግናው ሰው አብይ ጋር ለመነጋገር በተደጋጋሚ ጥያቄ ቢያቀርቡም መልስ እንዳላ
እንዳላገኙም እኒሁ ዲፕሎማት ያክላሉ። ይህንን የተናገሩት ደግሞ ካሜሮን ሁድሰን የተባሉት የቀድሞ የአሜሪካ ዲፕሎማትና የአፍሪካ ጉዳዮች ተንታኝ ናቸው። ዲፕሎማቱ ይህንን በተመለከተም በሴማፎር ላይ ዝርዝሩን ሲያሰፍሩም ባለፈው ሳምንት በአዲስ አበባ የተከናወነው የአፍሪካ ህብረት ስብሰባ እንደተጠናቀቀም ወደ ካርቱም መብረራቸውንና በዛም ያጋጠማቸውን በመጥቀስ ነው። በቦታው ከሌትናንት ጀነራል አብዱል ፈታህ አልብሩሃን ጋር የመነጋገር እድል ማግኘታቸውንም ጠቁሟል። የቀድሞ የአሜሪካ ዲፕሎማት በጽሁፋቸው ጀነራሉ በምስራቃዊ የሀገራቸው ክፍል ስላለው አለመረጋጋት ጠየኳቸው። እንደዚሁም በተባበሩት አረብ ኤሚሬቶች ድጋፍ በኢትዮጵያ ውስጥ የተቀናቀ ኛቸው ፈጥኖ ደራሽ ኃይል ካምፕ ተመስርቷል ስለሚባለው ሪፖርትም ምን እንደሚሰማቸው አነሳሁላቸው በማለት ነው። አልብሩሃን የሰጡኝ ምላሽ ግን እኛ በኢትዮጵያ ጦርነት ውስጥ ምንም ሚና እንዲኖረን አንሻም፣ እንደዚሁም የኢትዮጵያ መንግስትም በእኛ ውስጥ ጣልቃ እንዲገባ አንፈልግም በማለት ነው ይላሉ። የፈጥኖ ደራሽ ኃይሉ ካምፕ ጉዳይን በተመለከተ ሌትናንት ጀነራል አብዱል ፈታህ አልብሩሃን በጉዳዩ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር የመነጋገር ሀሳብ እንዳላቸው ገልጸው እንደነበርም ይጠቁማሉ። በተደጋጋሚ በዚህ ጉዳይ ላይ ወደ አዲስ አበባ ጉብኝት ለማድረግና ለመነጋገር ጥያቄ ማቅረባቸውን የጠቀሱት አልብሩሃን ነገር ግን አብይ አህመድ ጉዳዩን መግፋታቸውን እንደገለጹላቸው ጀነራሉ ለዲፕሎማቱ ስለመናገራቸው በድረገጹ ላይ የሰፈረው መረጃ ያሳያል። ሶማሌላንድ ከፍተኛ ዲፕሎማቷን በእስራኤል የመጀመሪያ አምባሳደሩ አድርጋም ሾመች። ሶማሌላንድ ባሳለፍነው ታህሳስ ወር የመጀመሪያ የሀገርነት እውቅናን ከእስራኤል ማግኘቷ የሚታወስ ነው። የሶማሌላንድ ፕሬዚዳንት ጽህፈት ቤት ሞሐመድ ኦመር ሀጂ መሐመድ በእስራኤል ውስጥ የሀገሪቱ አምባሳደርና ቋሚ መልእክተኛ እንዲሆኑ መሾማቸውን ባወጣው የሹመት ደብዳቤ ይፋ አድርጓል። በአምባሳደርነት የተሾሙት ከፍተኛ ዲፕሎማቱ በፖለቲካ ሳይንስና ዓለም አቀፍ ግንኙነት የዶክትሬት ዲግሪ ያላቸው ሲሆን ቀደም ሲል በውጭ ጉዳይ ላይ የፕሬዝደንቱ ዋነኛ አማካሪ እንደዚሁም በታይዋን ውስጥ የሶማሌላንድ ተወካይም ነበሩም። የእስራኤል የውጭ ጉዳይ ሚኒስትር ሹመቱ በሶማሌላንድና በእስራኤል መካከል በተደረሰው ስምምነትና በውጭ ጉዳይ ሚኒስትር ጌዲዮን ሳር የሶማሌላንድ ጉብኝት መሰረት የተከናወነ ስለመሆኑ በመግለጽ እንደተቀበለው አሳውቋል። ጨምሮም እስራኤል በቅርቡ በሶማሌላንድ አምባሳደሯን እንደምትሾምና በሁለቱ ወገኖች መካከል በተለያዩ መስኮች የሚደረጉ ግንኙነቶችን እንደምታጠናክርም ጠቅሷል። ነጻ ሀገርነቷን አውጃ ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ የቆየችው ሶማሌላንድ እስራኤል የሀገርነት እውቅናን የሰጠችው ታህሳስ 17 2018 ነበር። ይህንን የእስራኤልን ውሳኔ ሶማሊያ በሉዓላዊነቷ ላይ የተፈጸመ ጥቃት ነው በማለት ያወገዘች ሲሆን ሀገራት ቀጠናዊና ዓለም አቀፋዊ ተቋማት እውቅናውን ተቃውመው ለሶማሊያ የግዛት አንድነት ድጋፋቸውን ገልጸዋል። ይህ በእንዲህ እንዳለ የሶማሊያ መንግስት አሜሪካ የሶማሊያ ወደቦችና የአውሮፕላን ማረፊያና ኤርፖርቶችን ለወታደራዊ አገልግሎት እንድትጠቀም የሚፈቅደውን ስምምነት ለማደስ ጥያቄ አቅርቧል። ይህ የሶማሊያ ጥያቄ የመጣው ደግሞ ራሷን ነጻ ሀገር አድርጋ ያወጀችው ሶማሌላንድ ለአሜሪካ የማዕድን ቁፋሮና የወታደራዊ የጦር ሰፈር ለመስጠት ጥያቄ ካቀረበች ከቀናት በኋላ ነው። የሶማሊያ የውጭ ጉዳይ ሚኒስትር ዴታ አሊ መሐመድ ኡመር እንደገለጹት ከሆነም ሶማሊያና አሜሪካም እንደ አውሮፓውያኑ ዘመን ቀመር ከ1980 ጀምሮ በወደብና አየር ማረፊያ አጠቃቀም ላይ የቆየ ስምምነት አላቸው። ይህንን ስምምነት ለማደስ የቀረበው ጥያቄ ብቸኛው ህጋዊ የጸጥታ ትብብር መስመር ነውም ብሏል። የውጭ ኃይሎች ከሶማሊያ ጋር ወታደራዊ ትብብርን ለመስራት የሚፈልጉት ሀገሪቱ በቀይ ባህር መግቢያ ላይ ስለምትገኝ እንደሆነ በርካቶች ይገልጹታል። ሶማሊያና ሶማሌላንድ የአፍሪካ ድጋፍን ለማግኘትና ስትራቴጂካዊ አጋር ለመሆንም ከፍተኛ ፍክክር ውስጥ የገቡ ይመስላሉ። ሶማሊያ አሁን ለአሜሪካ ያቀረበችው ጥያቄም ሉዓላዊነቷን ለማስጠበቅና ሶማሌላንድ ከውጭ ኃይሎች ጋር የምታደርገው ግንኙነት ለመገደብ ያለመ ነው በሚል የዘገበው አልአረቢያ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።